እኔ ፈለገ ይሳደባል እንዴ? ስለዚህ ተሳርበው እዩዳ በአደባባይ ነው ሰደበኛ ያለ አይደለ? ገስት ላይ ሆነው በአደባባይ ለምን አታሰማንም? አለ ሪከርዱ ይኖራል። አሰማን እዩዳ ብለናል። እግዚአብሔር ልሳኔን ይዝጋው። እንኳን መሳደብ አይደለም ሲሰደቡት እንኳን በትህትና በትህትና ይዟቸው ማለት ነው። አንተ ምን አይነት ደስቶች ነው ያሉት? አውጣ እናሰማን። ምን ማለት ነው ኃይሉ? በአይነት ገስቶች ያሉ ሊስን እንግዶችን ክሮስ አድርጎ ሌላ እንግዳ እንዲናገሩ አትፍቀድላቸው። ለምን መሰለህ እንዴ? እነሱ ስለሚያከብሩት ስለነሱ አገልጋይ እኮ ነው እየተናገርክ ያለው። ኖ ኖ ኖ ያልሆነ ነገር አላወራሁም እኔ። ግን ማስረጃ ይላሉ። እነሱ እኮ አትፍቀድላቸው። መረጃ አምጣ እያሉ እኮ ነው። መረጃ ሶፊ መረጃውን አውጣለን። እንዴት የሚፈልግም አላውቅም እኔ። እንዴት ነው የሚፈልገው? እስኪ ንገረኝ እንዴ። ቆይ ቢካዝ አሁን ኢዮዳብ ተናገረ። እኔ እነግረዋለሁ። ኢዮዳብ እኔ እነግረዋለሁ ለኃይሉ እሷን ተሰድቦ ከሆነ ግባና ቲክቶክ ላይ 1 ወር በፊት ነው ያልከው። ቲክቶክ ላይ 90 ቀን ይቀመጣል ቪዲዮ፣ የትም አይጠፋም። ግባ ሴቲንግ ውስጥ እዚህ 3 ሰረዙ ሴቲንግ ውስጥ ግባና ከስር ላይቭ የሚል አለ። እሱን ስትነካው ሪፕላይ የሚል አለ። እዛ ውስጥ ሁሉም ያለው ቪዲዮ 3 ወር ሙሉ ያለ ቪዲዮ ይቀመጣል። ከዛ ላይ አውጣና ፈለገ ላይ ይመጣል። ለራሱ የቆራረጠ ያስቀምጣል። እዛ ላይ ያለውን አውርደህ ካሳይ ገባ። እዚህ ጋር እኮ የሚናገሩ እንደውም ቆላሳይ እንዴት ታደርጋለህ? አብቅን ወርክ ሆነት ታውቀዋለህ እንዴት እንደሚደረግ አሁን በነገረችኝ መሰረት ማለት ነው። እዚህ ጋር ሴቲንግ ትሄድና ሴቲንግ ሄደህ ቲክቶክ ስቱዲዮ የሚለውን ትነካለህ። እሺ ታያል። ቆይ እንትን ላይቶች ስለሚላ ቲክቶክ ስቱዲዮ የመጀመሪያው። ሌላ ስልክ አለ? የለኝም። ይሄ ሁሉ እያገለገልክ ሌላ ስልክ የለም እስከዛሬ? ችግር የለም። አሳየውና ከዛ ሄዶ አስተካክሎ ይዞ ይምጣ። በ20 ደቂቃ ወይ ቲክቶክ ስቱዲዮ ትነካና ላይቭ የሚለውን ትነካለህ። ላይቭ የሚለውን ስትነካ እንደዚህ ይመጣል። ታያል። ከዚያ በኋላ እሺ ቪዲዮ ላይቭ ሪኮርድ ትለውና በማጫወት ነው። ወይ ላይቭ ሪኮርድ ትለውና ይታያል። እዚህ ጋር እንዳለ ሶፊ ካለ እስቲ አንድ ያስገባው። ሶፊ ካለ ሶፊ ወይም አበበ እኮ መጥቶ እዚህ ጋር የራሳቸውን ሶፊን አስገባው በጌታ። እንደውም ቪዲዮ ያወጣን ጠይቀው። አይ በላይቭ የተነገረ ነገርማ መረጃ መቅረብ አለበት። ቢናገር ግን ኢዮዳብ ስም የማጥፋት ዘመቻ እኮ ነው የተጀመረው ማለት ያለምንም መረጃ ተቆራጡ። ለዛ እኮ ነው እኮ ቪዲዮ ኢዮዳብ ቪዲዮ ተቆርጦ ራሱ እየተስተካከለ ፈለገ ተሳርቦ ያውቃል እንዴ? ኧረ በእግዚአብሔር ኢዮዳብ ፈለገ ማለት እግዚአብሔርን ነው የምልክ። እንኳን አይደለም ሊሳደብ ቀርቶ የሌላ ተቃራኒ ሃይማኖቶችን እንኳን ሲያወራ በጣም ነው የሚገርመኝ። ላይክ በቃ እንደ ጓደኛ ሆኖ ነው ምናምን የሚያወራቸው። ተግባብቶ ነው። እኔ ባንቺን ያወቅኩት ታውቂያለሽ አለ እግዚአብሔርን ሲናገር ተሳዳቢዎቹ ቆይ አንዴ ልጨርስ አይሉ ተሳዳቢዎችን ሁሉ ሳይቀር ማለት ነው ተሳዳቢ ናቸው ባለጌ ናቸው ብሎ እንኳን አያገልም እግዚአብሔር። ከታች ጽፏል። ይኸው ማስረጃ። ቆይ አንዱ ጽፏል። እኔ መናገር ያልፈለግኩት ይኸውላ ቆይ አንተ ቆይ በአደባባይ የተናገረውን እሱ ያላፈረበት አንተ ምን ያሳፍራል? ተናገር። አይደለም እኔ ስለደበረኝ ነው። ይኸው ጽፏል። አንዱ ምንድን ነው ያለ? ይኸው አንብብ፣ ኮሜንትን አንብብ። ከዚህ ሁላ ሰው እንዴት ያለ እኔ ኮሜንት ምን ማንበብ አልችልም። ከዚህ ሁሉ እንዴት ነው ቤታ የአይጥ ምስክር ድንቢጥ ናት አለው። በአደባባይ እሱ ተናግሯል። እሱ ነው አውጣው። ወይ ቤት ቆይ እንጠይቀዋለን። ምንም ችግር ይኸው የጻፈልን ይኸውላ ስማ፣ ይሄ ሁሉ ሰው ውሸታም እያለቅ አንድ ብቻ ሰው ትክክል ስላለቅ ማን ነው ትክክል? ለማን አደባባይ ላይ የተናገርከው አይደለም፣ ቃሉ ራሱ ጽፏል። ይሄው ኦኬ። አሁን እሺ፣ አሁን ለምሳሌ ምንድን ነው ያለው? ነው ያያዩ ኢዮዳብ ሃይማኖተኛ ምናምን ሆኖ ማለት ነው ሰው ሁሉ የሚከተለው ሰው ሆኖ ወጥቶ በአደባባይ ብልግና ቃል ሊናገር ሰው ምን መስማት የሌለበትን ቃል አደባባይ እሱ ያላፈረበት እሱ የተናገረበት ከሆነ አንተ አውጣው። ምን አስፈራ? አውጣና ተናገር። እንዲህ ብሏል ብለህ ንገረኝ። እንዲህ ብሏል ብለህ ተናገር። ምንም ችግር የለውም። ኢዮዳብ I promise I'll send you give me few time ነው ምን መሰለህ አሁን በጣም የሱስን ለማጥፋት ተደራጅተው ያለ ታደውለለት ይቅርታ ጠይቅ ትሏለህ። ስድብ አይደለም ደሞ ወሬ ይሄ ምንም አይደለም ካልከኝ እኔ ይቅርታ ጠይቃለሁ። ኦኬ ምን ተናገራ እንዴ?
ተነጋገሩ። የጻፈልህ ነው ከታች የሆነ ማን የሚጽፈው ማን የሚጽፈው የጻፈልህ ማን ነው? ስሙን ሌላ በወቅቱ የነበረ ሰው የሰማ ሰው በወቅቱ የነበረ ሰው ማን ነው? ስሙ ማን ነው? እናንብበው። የሰንባዴው እዚህ ጋር እያየሁት ነው። እኔ እያየሁ አይደለም። አበበ ከበደ፣ ጫላ ጨቡዴ ማን ናቸው? ስማቸውን ንገረኝ። በፌስ አካውንት ራሱ እየጻፈ ነው ወንድሜ። አይደለም ኖ የሰው ስም አጥፍተህ ማለት አሁን እኛ እያወራን ገብተህ ፈለገ አቅራቴዎች ሰድቦኛል አልክ። ለሶፊ ሸር አድርጉለት። እኔ ሶፊ ደግሞ የሚዋሽ ልጅ አይደለም። ሁለተኛ ግን ደግሞ በቪዲዮ የተነገረ ስለሆነ በአደባባይ ስንት ሰው እያያችሁ የተናገረ? ኧረ ወደ 1500 ምናምን ሰው ነው እንግዲህ በተለያየ ይወዳብ። ለምን እዚህ ጋር የጻፉት? እሺ ቆይ ኃይሉ አሁን ለምሳሌ የሆነ ሰንባዲ እየጻፈ ነው አልክ። ያ ሰንባዲ የምትለው ስም ይኖረዋል አይደለ? ስማቸውን ነገር እኛ ቃሉን እናመባለን። አንተ ከፈራህ ኮሜንት አይታያችሁም እንዴ? ለኔ ብቻ እኔ ምንም ማን ነው የሚለው? ማን ውሸት ነው የሚታየ? ማን ነው የሚለው? ንገረን። ቆይ እያየሁት ነው። ቆይ ማን እንደሆነ ኦኬ ስሙን ንገረን፣ እኛ እናነበዋለን። እናስገባው ልጁን ናግባ በለው ወይ ግቢ በላት። እኔ አንብቤዋለሁ። በአፋት ጸዳዳ በምናምን ነው ያለው አለ። ምናልባት አንተ ታዲያ ይሄ ትልቅ እንዴት ብሎ ከሆነ በአፍ አትጸዳዳ ማለት ስድብ ነው። ስድብ ነው እንዴ? ለእናንተ መድረካቱ ኢቭን እኮ ዲቤት ላይ እዮዳብ Thank you, but you guys are like crossing the boundary. ቆይ hold on. No. አንተ ሀሳብህን ቁጭ በል እንጂ ጨርስ። ሌላ ጊዜ አየህ በቃ ተደራጅተው ነው የመጡት። ይሄ ሰውዬ አሁን ድርቅ ብሎ በየቤቱ የሚከራከር ሰውዬ አሁን ይሄንን ዲስሪስፔክት አደረጋችሁኝ ብሎ ሊወጣ እቺ አሁን ዲስሪስፔክት ተደርጋ ናግባ ኃይሉ አስፈጣ የሚገርማችሁ ነገር አሁን ሆኖ ባፈሰ ማለት ነው። እዩዳ እንደ ጨዋ ሆኖ ከታች እየጻፈ ነው። ራሱ እኮ በፌክ አካውንት ራሱ ነው እንጂ እኮ በፌክ አካውንት የሚገርመኝ እሱ ጨዋ ሆኖ እኮ ነው። አሁን እኔ ለምሳሌ ብዙ ነገር ይናገራል እኮ እየሰደባ እነዚህ እኮ እየሰደባቸው ነው እነ ቤቲ። ቆይ ነው እኮ እዩዳ ብልንገር ከአንድ ሰው ለምሳሌ አንተ ዘልፈክ አልፈ ተርፈ ስትሰደው ስትናገረው ተረጋጋ እንደ ረባፋ አትጸዳዳ ትላለህ። ይሄ ትክክል አይደለም እንዴ? ይባላል ኖርማል ነው። ለኛ ለፓስተሮች የተፈቀደልና ንግግር አለ። አሁን አንድ ሰው በአፍ አትጸዳዳ ማለት እርኩስ አትሁን ማለት ነው። ንግግሩ ስለ መንፈሳዊ እየተወያየን አሁን ያደረገው እሱ እዚህ ጋር መጥቶ እንትኖችን ያዛቸው አለ። ቆይ ይሄ ሰውዬ በጣም እኮ ይከራከር ነበር። ለምን አሁን ፈርቶ ወጣ? እኔ ይፈራኛል። እኔ ጋር አይሉሻ ከኔ ጋር ስንት ዓመት ጠብቆ ነው የመጣው። ምክንያቱም ልጁ በጣም ይፈራኛል። ግን ኃይሉ ግን እንደዚህ መሮጥ የለብህም። ይኸውልሽ ቤታ ተደራሽ ሲገባ ግን ሰምተዋል ያለውን ይሄ ባለጌ ሰውዬ ሰድቦኛል እኮ ምናምን እንዴ ባለጌ እያለ የሰደበው እሱ ነው። እንግዲህ ባለጌ ስድብ ነው። ባለጌ ስድብ አትጸዳዳ ማለት ግን ተጸዳዳ ማለት አይደለም። ንግግርን አስተካክል። በቃ አትርከስ፣ ቃላቶችን ንግግርን አስተካክል ነው ያለው። እኔ ለምን ነው ለምን ተደራይቷል እዮዳ በጣም ለዛ እኮ ነው ቤታዬ። እኔ እኮ ባለፈው የተናገርኩት እኮ እኔ በእንትን ነው ያው ካንቺ ጋር ስንጋጭ ምናምን አላለ የስራው ባህሪ ባንቺ ነው ያወኩት። ገብቼ ሳይ ያውም ልጇ በጣም የዋ ነው፣ አራዳ ነው በጣም ከወጣቱ ጋር ነው እና ሶፋንያስ ደግሞ በጣም ጓደኛ ነው፣ ጀለሴ ነው እሱ ራሱ በጣም መልካም ነገር ነው ያለው ስለሱ። ገባሽ? ሲጫወቱ ምናምን ጨዋታ ይችላል፣ ግን ወጣቶችን እየመጣ ነው እንትን የሚለው ሳውቅ እኔ እሱን ወዲያውን እግሬን እጄን አነሳው። ገባሽ? አሁን እነዚህ ግን ለምን ጌም ሊጫወት ሲል አንድ ሁለተኛ በባለፈው ንጽጽር አድርገው ነበር፣ አይተሽ ነበር አይደል? አስለቅሶ ነው በቃ አልቅሶ እንዳልክ ወንድማችን እስካሁን እያለቀሰ ነው፣ አልተሻለውም እና ተደራጅተው ለምን በዚህ ደረጃ ቢያደርግስ እነሱ ምን አገባቸው? ቤታ ኦርቶዶክስ ተዋህዶ የሚፈርጁት ሰዎች ማን ናቸው? ማለት ከጀርባቸው የነበረ ከዚህ በፊት ታሪካቸው ምንድነው? ማን ናቸው? አሁን ለምሳሌ እነ እንቁርቴ ምናምን እነሱ እሱን ሲተቹ ሳይ በጣም ነው የገረመኝ። ቀኑ ሙሉ ቁጭ ብለው ስለሰው የሰውን ስጋ ሲበሉ ሲቆረጥቡ የሚውሉ ሀሜት ሲያወሩ የሰውን ስም ሲያጠፉ የሚውሉ ላይ ቁጭ ብለው በዋልታቸውን ሲነዙ የሚውሉትኝ ናቸው። እሱ ላይ ጣታቸውን ሲጠቁሙ ያየሁት ገባክ እንዴ?
ደግሞ በአሁን ሰዓት ማለት ነው እዮዳ በጣም ብዙ ነገር ይሰራል። በሰለጠነ ጊዜ ቴክስት ምናምን እኮ ቀላል ነገር የሰው ልጅ እኮ በኤአይ በምን እየሰሩ እኮ ራቁታቸው ምናቸውን እያሉ እኮ ስንት ነገር ሲሰሩ የነበረ ነገር ነው። ገብቷል አይደለ? ደግሞ ብታዩ ቤታ እንደዚህ ብልቅ እኮ ምን እንዳደረጉ እኮ ቁርጥ እኔ እንጃ ቁርጥ ያለ እኔ እኮ በጣም ያናደኛል እኮ ላይክ የእሱ ቪዲዮ ያሳይሻል እሱ እንደዚህ ቁጭ ብሎ ከዛ ደግሞ ሌላ ደግሞ የተቆረጠ ከተለያየ ቦታ እያመጡ ያስቀምጣሉ። ኤዲት የተደረገ ነገር ነው። አቤስ የሆነ ኤዲት አድርገው ፖስተው የሱ ነው። አንቺ በጣም እንዴ በኤአይ ዘመን ከዚህ የተሻለ መስራት አቃታቸው። እነዚህ ድሃዎች ናቸው። ከምር ነው የምልሽ። መስራት እንኳን ቢፈልግ አሳማኝ ማድረግ ይቻል ነበር። ግን ምን አገባችሁ? የኔ ጥያቄው ከሳሾች ማን ናቸው? አየሽ ከሳሾች እነማን ናቸው? በዚህ ጉዳይ ላይ ለምንድን ነው እኔ መሰለኝ ባደው ያው ጌም ሲመጣ ምናምን የሆነ ነገር ይፈጠር የለ ያ እንደዛ ነው መሰለኝ። እኮ ወያዬ ሮሚ ስም ማጥፋት እኮ በቃ አንቺ ላይ ገባ ሁሉ ፈረደበት። ኧረ ተይ ጥፋተኛው እኔ ነኝ። ከኔ ጋር ስትጋጭ እኮ ጥፋተኛው እኔ እኮ ነኝ። አንቺ እንደማስቀየም ወንድማችን አላውቀውም እኮ አስፈር ነው የምልሽ። ከአንቺ ቤት ነው ያየሁት። ወይኔ በጣም እግዚአብሔርን እዮዳ ማምላክን በጣም አላውቀውም። አንቺ ቤት ነው ያየሁት። አንቺ እኮ ነሽ ምን ብዙዎች የምናውቃቸው አይደል ስታመጫቸው። ከዛ እኔ እንዴት ምናምን ብዬ ቆይ ትንሽ እንትን ልበል ብዬ ያው የስራው ባህሪ ነው አይደል እንዴ ገብቼ ግን ሳዳምጠው እንትና ያቢና ሞዴሬተር ወረዱብኝ። በጣም ነው እዚህ ደግሞ እንዳሉ እዚህ እሱ ወዳጆች ናቸው ወረዱብኝ። አዎ እኛ ምን አልነው ከቤት ታየውጡት ጋር አርገህ ፈለገት የተደከፈ እኮ አይገዛሽ እኮ ነው። አይ ማለት እኔማ ምን አልኩት? ስደበው እግዚአብሔር ይፍረድብህ አልኩ እኮ ስደበው ምንም አታመጣም አልኩ። ግን ኖ በእኔ ምክንያት መሰደቡን የደበረኝ ነው። ምን መሰለሽ ላይክ እኔ አሁን ኮኔክት አላደረኩም። ምንድን ነው መሰለኝ ምን መሰለኝ በጴንጤዎች አሁን ታውቂያለሽ እንጸልይ እያሉ እየገቡ ብዙም ያደርጓል። የራስህንም እኮ ትወቃቸዋለህ። እኔ በጣም እና እኔ ስታች ነው በጣም አድሜ ነው ወሰድከው እንዴ? ኖ በዚህኛው መዳድ በዛኛው እኮ ነው ያለሽ። በዚህ እኮ አትገቢም ብዙ ጊዜ። ዋናው አካውንቴ እኮ ይሄ ነው። ሮማን እንዴ ሁለቱም አለሽ። የተሰበሰበ ብር በአካውንቱ አስገብታ የበላች ወንበዴ እኔን ስታይ ትደነግጣለች። ሌባ ናት። አሁን እንትን ላይ ኦኬ ሮማን በዚህ ጉዳይ ላይ እንጨርስና እሱ ደግሞ አሁን ምንድነው ሳነካን ጮኸች። አጀንዳ ልታስቀይር ነው። በስማም ይገርማል። ግን እንደው የሰው ያየር አይ ቤቲ ይገርማል። ቤቲ እኮ አንዳንድ ጊዜ እንትን አታነብም፣ ሩሙን አታጠናም እኮ ሲገባ ነው እኔ የገባሁት። በፈለገ ላይ የተነሳው ነገር ትክክል አይደለም። ይሄ ነገር ስም ማጥፋት ብቻ ሳይሆን ተደራጅተው ተቀናጅተው እነማናቸው ስራ እየሰሩ ያሉት እና ይሄ ደግሞ ቱቢያንስ ኦርቶዶክሶች አሁን መልስ መስጠት የሚችሉ ብዙ እየመጡ ነው። እነዚህ ሰዎችን ደግሞ እናንተ እንትን ማለት አለባችሁ። በሐሳብ ነው ተሸንፈው መውጣት ያለባቸው በሐሳብ እንጂ እንደዚህ ሴራ ሰርታችሁ አውቀው ስም አጥፍተው በቴሌግራም ላይ በተለያዩን እኔ አሮ ነው። አንዳንድ ጊዜ ስንቶቻችሁ ነው ዘመድኩን በቀለ የሚፖስተውን ነገር ሁሉ የምታምኑ? ኧረ እኔ አላየውም፣ እኔ አልከተለውም። ግን እንደሱ ቀውስና እብድ ሰው አሁን ያለ አይመስለኝም። ስለዚህ አደብ ያዙ። በመጽሐፍ ቅዱስ መልሱላቸው። እኛ እዛ ጋር አታዩንም፣ እነሱ ስለሚመልሱላችሁ። በተረፈ ግን እየተወራጫችሁ ሃይላንድ ውሃ እየጠጣችሁ ውስጣችሁ እየጋለ ንዴት ያላችሁ ዱቄቱ ሲያልቅባችሁ፣ ሰልባችሁ ሲያልቅባችሁ፣ የአየር ትኬት ምናምን ሲያልቅባችሁ እየመጣችሁ ተዋህዶ መሸቀያ አይደለችም። ወንድሞቻችን ከዚህ በኋላ ቤታቸውን ከፍተው ነው የሚያስተምሩት። ቤታቸው ሄዳችሁ እግራቸው ላይ ቁጭ ብላችሁ ትማራላችሁ። ስለዚህ ዝም ስንል እነሱ እንዲነኩ ዝም አይደለም። ስለዚህ የምረራቸው አጡት ዛሬ የቀሚስ ላክ ትንሽ ሄድኩባቸው አንቺ ሳላስበው በቃ። እሺ ጋይስ ፎሎ እያደረጋችሁ ልደትም ፎሎ እያደረጋችሁ ነገ ይዘን እንመጣለን። ፈለገን አሁንም እኛ ቪዲዮ ሰርተናል። ፈለገ ቤት እየገባችሁ እሱ ባይኖርም ፎሎ ማድረጋችሁ እንድትቀጥሉ እኛ የምንፈልገው የ1 ሚሊዮን ቻሌንጅ ነው። 1 ሚሊዮን ኦርቶዶክሳውያኖች የለም ወይ? ቲክቶክ ላይ የለም ወይ? አለ የለም? በኮሜንት መልሱልኝ። 1 ሚሊዮን ኦርቶዶክስ የለም ወይ?
በየቤቱ እየገባችሁ ፈለገ ይችላል እያላችሁ ማን ሁሉም ሰው ፎሎ እንዳደ አለ ካለ እስኪ 1 ሚሊዮን አስገቧ እንያችኋ። ሰው ማለት ነው የሚሰባሰበው ለተንኮል ሳይሆን ለጥሩ ነገር ነው። እኛ ደግሞ የተሰባሰብነው ለጥሩ ነገር ነው፣ ለተንኮል አይደለም የተሰባሰብነው። እነዚህ አይነት መምህራኖቻችን እስኪ ቅድም ተመራችኋል ወይ በእነሱ ስትባሉ በዚህ በብሺ የምትቆጠሩ አዋላችሁ። ታዲያ እናንተ የተማራችሁት ለሌሎች እንዲማሩ ከፈለጋችሁ እነሱን ፎሎ አድርጉ። እኛ የተሰባሰብነው ደግሞ በመልካም ነገር ነው፣ በጥሩ ነገር ነው። ስለዚህ ጥሩ ወንድሞቻችን ከብዙ ነገር እህቶቻችንን ወንድሞቻችንን እያወጡልን ስለሆነ እኛ እንወዳችኋለን፣ እኛ እናከብራችኋለን። እኛ የማንም አጀንዳ እንትን አካያጆች አይደለንም በነገራችን ላይ ከይቅርታ ጋር። ምክንያቱም እኛ ኦርቶዶክሳውያኖች ነን። እኛ ደግሞ የተማርነው ትህትናን፣ ትዕግስትን፣ ፍቅርን ነው። ስለዚህ እኛ በፍቅር ደግሞ እንበልጣለን። ፈለገን አይችሉትም ስለከበዳቸው ነው። አንድ ሰው መልስ ሲያጣ ሊያደርግ የሚችለው ይሄንን ብቻ ነው። እኛ ደግሞ መልስ ስላለ ማድረግ የምንችለው ይሄንን ነው። ስለዚህ ከወንድሞቻችን ጎን ቁሙ። እኛ ኦርቶዶክሳውያኖች ነን። ኦርቶዶክሳውያን ደግሞ እንደ ኦርቶዶክሳዊነቱ ከእንደዚህ ከወንድሞቻችን ጎን መቆም ኃጢአትም ነውርም አይደለም፣ እንደውም ትልቅነታችንን ነው የሚያሳየው። ስለዚህ 1 ሚሊዮን መግባት አለበት። አዎ መግባት አለበት። ግን ያ ወሬ ሳይሆን ተግባር ነው። በየቤቱ እየገባን እናስደርጋለን። መማርዬን ቤት እንገባለን፣ ነገ ይመጣል። እኔም ቤት እንገባለን፣ መሲም ቤት ይገባል፣ መሲሻም ቤት ይገባል፣ ሁሉም ቤት ሰኒም ቤት ይገባል፣ ቤታየውም ቤት ይገባሉ። እናስደርጋቸዋለን ወንድሞቻችን በቃ። ከዛ በኋላ ትምህርታቸው እየሰፋ ፈለገ የማይገቡት ሲኦል ብቻ ነው። ገነት ቤቶች የተዋህዶ ቤቶች ይገባሉ። ሲኦል ብቻ ነው የማይገቡት። ሁላችንም የተዋህዶ ቤት ይመጣሉ። አይደለም ፎሎ በተግባር ምንም አድርጉ ብንባል እናደርጋለን። መቤቴን ጻድቃኔን ነው ብላችሁ በተዋህዶ አንደራደርም። ዝም ስንል የሆነ በቃ እንትን ያረጋችሁትና ያው ነገ ደግሞ እነ እንዳልክ ምናምን ትንሽ ቤቴ ፕሮግራም አለ ለእነ እንዳልክ እንዳቀሩ خلاص። መማር ያውሪ፣ መሲሻም አውሪ፣ መሲ አበሻው ሰኒም አውሩ። እሺ ቤተሰብ ያወራን ነው እኮ ያው እናንተ ሐሳባችንን እየተናገራችሁ ነው ብለን ነው። መልካም የሚሰሩ ትውልድን ሊያንጹ የሚችሉ በስርዓታቸው በትምህርቶቻቸው እንደዚህ አይነት እንቁ ልጆችን ማበረታታት እንጂ ማሳቀቅ አይገባንም። እዚህ ሚዲያ ላይ በጣም ብዙ ወላጅን የሚያሳፍሩ በጣም በብዙ የሚያሸማቅቁ ሰዎች እያሉ እነሱ ተው ሳይባሉ እነዚህ ግን ወጣቱን ወደ እምነቱ እንዲመጣ በጥሩ ስነስርዓት በጥሩ ትምህርት የሚያግዙ ወገኖችን ወንድሞቻችንን ልናሳቅቅ አይገባም። ደግሞ እንደዚህ አይነት ነገርም ሲመጣ ተባብረን አይ ኖ ልንል ይገባል። ለራሱ ጋይስ ያደለ ራሱ ንገሩ ይሄ ነው አይደል? የሌላ ሰው እንዳልሰራ ሜንሽን እንዳረገው ብዙዎች በነፍስ የደፋመነት ስሜት ሲሰማቸው ነው ካላስ። ስለዚህ 321 ሺህ ያለው የፈለገ ነው። ኦኬ ሌትስ ጎ ያላ ያላ ጎበዞች ተነቃነቁ እስኪ ያላ ኖ ትችት አይ ጭራሽ ለእንደነዚህ አይነት እኛ ቦታ የለንም። እኛን ተቹ እኛም በሉ እንደግለሰብ። እነሱ መምህራኖች ናቸው። ኦርቶዶክስ ተዋህዶ ቆንጥጣ አስተምራ በስነ ስርዓት አንጻ ያሳደገቻቸው ነች። እንደኛ እንኳን አይደሉም። እኛን ነው መተቸት የምትችሉት፣ እኛን ነው። ለምንድን ነው አባቶቻችን ኡስታዞቻችን ወይም ደግሞ እንትን የምትሉት? ምን አገባችሁ? ምን ጥልቅ አርጓችሁ? ምን አግብቷችሁ? በማታምኑበት ሃይማኖት ልትተቹ አትችሉ። መብቱ ነው። ማንም ሰው አይመለከተው አለ። ፎሎ ጥሪው ፎሎ እናድርገው የለም መሰለኝ ጋይስ። ቢኖር ደስ ይለኛል። ቢኖር ቢመጣ እኔ ፎሎ 1 ሚሊዮን አስደርገዋለሁ። እኔ ቃል ገባለሁ 1 ሚሊዮን አስደርገዋለሁ። ፈለገ 1 ሚሊዮን ይገባል። በቃ 1 ሚሊዮን ይገባል። ወይ ጆከር ወንድሜ ልክ ይላለው ቃን 1 ሚሊዮን ይገባል። ሼር አድርጉለት ይምጣ። 1 ሚሊዮን ይገባል። በቃ ይችላል፣ ይገባል። ምንድነው የምትዩ? ወይ ኩን ፈቃድከ
አመሰግናለሁ ወንድሜ ሰፖርት ስላደረከኝ አመሰግናለሁ። 1 ሚሊዮን ይገባል። በቃ ወጣት እየተቀየረ ነው፣ እየተማረ ነው፣ ከስድብ እየወጣ ነው፣ እምነቱን እያወቀ ነው፣ ሰላማዊ ሰው እየሆነ ነው፣ እየተረጋጋ ነው ወጣቱ። አለቀ በቃ። እኛ የምንፈልግ ይህንን ነው። የማንንም ሃይማኖት እንዳይነካ፣ እንዳይሳደብ፣ እናትን እንዳያንቋሽሽ፣ ሴትን እንዳያንቋሽሽ በሃይማኖቱ ጸንቶ እንዲኖር እያደረገ ነው። ስለዚህ እንደግፈዋለን። እንኳን እሱን ቀርቶ ማንንም ጨብላቃ ደግፈን ይዘን ኖረናል። ስለዚህ እንደግፈዋለን። ፈለገን እንደግፋለን። በደንብ ነው የምንደግፈው። እንደግፋለን። እኛ የምንፈልግ ይህንን ነው። ወጣቱ በምንም ሱስ እንዳይነዝዝ፣ እዚህ ቲክቶክ ላይ መጥቶ ቂጡን እንዳይከፍት፣ እምብርቱን ገልብጦ እንዳይሄድ ስንት ነገር እያደረገ ነው። ቲክቶክ ላይ ቅጣት ሲባል እንኳን ዱቄት እንዳይቀባ ምን እያደረገ ያለ አባት ነው፣ ወንድም ነው። ስለዚህ እንደሚችል ስለምናውቀው እንከተለዋለን ጋይስ። እንኳን እሱን ቀርቶ እኔን ተከትላችሁ የለ እንዴ? እንኳን ፈለገን ቀርቶ አዳሜ ተከትለሽል እንዴ? እንከተላለን። ምንም ከነስተታቸው ነው አባቶቻችንን የምንወደው። ከነስተቶቻችን ነው መምህራኖቻችንን የምንወዳቸው። ከነስተታቸው ጋይስ፣ ከነስተታቸው እንወዳቸዋለን። ከነስተታቸው። ስለዚህ የፈለገን ስም እዚህ ሜንሽን አርጉት፣ ፎሎ ያርጓቸው፣ ፎሎ ያርጉት። 1 ሚሊዮን ይገባል። እንደው ፈለገ 1 ሚሊዮን ይገባል። 1 ሚሊዮን ይገባል። አሁን እያያችሁ ነው። እየሄደ ነው። አያችሁ? አዎ ኡስታዞቻችን ከነስተታቸው ውደዷቸው፣ ከነስተታቸው። ምክንያቱም መምህር ናቸው። የኛ የሃይማኖት አባቶቻችን መምህሮቻችን ናቸው። እንወዳቸዋለን ከነስተታቸው። ደግሞ ራሱ ሃይማኖት የራሱ ህግ አለው ጋይስ። ሃይማኖት ራሷ ትቀጣለች። ህግ አላት። ቤተክርስቲያን ህግ አላት። ህጉን ካፈረሰ ለምን ቲክቶክ ላይ ጌም ተጫወትክ? ለምን ኔቨር ኤቨር አይሰራም እንዲህ አይነት ነገር። በቃ ሰውን ስለያዘባችሁ ነው። ስለዚህ ዳይ ወደ ፈለገ ጋይስ፣ ዳይ የኔን እንደዚህ ቪዲዮ ነይ መሰረት ነይ አንቺ ውጪ ነይ ምን አገባሽ አንቺ? ያገባሻል አንቺ ስለ ስህተቱ አንቺ መሪ ነሽ። ምን አግብቶሽ ነው ይቅርታ የሚጠይቀው? አንቺ ነው የሚጠይቀው? አይጠይቅም። ምን አገባሽ አንቺ? አይመለከትሽም፣ አያገባሽም። ተረጋጊ፣ ይቅርታ ይጠይቅ። አይመለከትሽም። ማነሽ አንቺ? ምንድነሽ? አፍሽን ከፍተሽ ትቀሪያለሽ። ቁጭ ብለሽ ታይዋለሽ። ወጣሽ ይቅርታ ጠይቂ። ወጣ የምትዩ አይደለም። የቤተ ክርስቲያን ልጅ ነው። ቤተ ክርስቲያን አንጻ ያሳደገችው ያስተማረችው እኛን እንዲያስተምር የተፈቀደለት ልጅ ነው። ስለዚህ ቤተ ክርስቲያን ስተቱን ታርማለች። ኖ ቲክቶከር አይደለም ያርመው። አትችዩ። እኔ ጋር መተሽ እኔን አርሚ። የኔን ፎቶ ዝቅዝቅ ሄደሽ የኔን ፎቶ እንደዚህ በይ። ሌሽ ማልሽ ብላለሽ ጉቺ። ሌሽ ማልሽ ሌሽ። ወጣቱ ተቀይሯል ጋይስ። አልረጋጋም። ለምን እረጋጋለሁ? መረጋጋት ያልቻልኩ የመሰላችሁ ሰዎች ቤቱን ለቃችሁ ወጡ። ዛሬ ንስሐ አባት ይዛ በጣም በሙሉ ተስፋ ላይ ነው ያለችው። እግዚአብሔር ኃይሉ በድካማችን የሚገለጥ ወጣቶች ነን። ኃይሉ የእግዚአብሔር ኃይል በእኛ በደካሞች ይሰራል። ኃይል በድካም የተገለጠ እንደሚል መጽሐፍ ቅዱስ በእኛ ድካም የእግዚአብሔር ኃይል ተገልጧል። እኔ የማየው ኦርቶዶክሳውያን መሰብሰባችን፣ ህብረታችን፣ ይህ ሚዲያ በጣም ጠቅሞናል፣ እንድንማማር አድርጎናል። መቼስ ይህን ሰሞን ቴዲ ሐዋሳ ቤት ገብቶ ያየ ሰው ኦርቶዶክሳዊነት ምን ማለት እንደሆነ ይገባል። እኛ ቴዲ ስለ እኛ እንደዚህ ያወራልን አላልነውም። አንዳችንም አስገባን ገባን፣ ሰዓት ሰጠን፣ በሰጠን ሰዓት ሳናንቋሽሽ ከፍ ዝቅ ሳናደርግ ማውራት ያለብንን ሀሳብ ብቻ አውርተን ወጣን። ማንንም በመጥፎ ነገር አልተናገረ። ይህን የተመለከቱ ሰዎች ኦርቶዶክሳዊነት ምን እንደሆነ ብዙዎቹ ተረዱ። የምንፈልገው ይሄንን ሳርዬ፣ ብሪጅስቶን፣ መማር፣ መሲያበሻ፣ በቄ፣ ሰኒ፣ ሁላችሁንም እዚህ ውስጥ የተሰበሰባችሁት ኦርቶዶክሳውያን ሁላችሁ፣ ኦርቶዶክሳውያን ብቻ አይደለም። የሚገርማችሁ በጣም በርካታ ሙስሊሞች ራሱ በጣም ሲደግፉን አይቻልም። ለምንድን ነው ስሙን የምታጠፉት?
ቀናው ፕሮቴስታንቶችንም አይቻለሁ። ለምንድነው የሰውን ውድቀት የምትመኙት እያሉ ከኛ ጎን ሲቆሙ የነበሩ በርካታ ሙስሊሞችን አይቻለሁ፣ ፕሮቴስታንቶችን አይቻለሁ፣ ኦርቶዶክሳውያን ብዙ አሉ። በዛው ልክ ደግሞ ኦርቶዶክስ ሆነው የሃይማኖት ተንኮል ሳይገባቸው አብሮ ደግሞ ቤተክርስቲያንን ሲጨፈጭፉ የነበሩ ሰዎችም አሉ። ምንም ማድረግ አንችልም ለነሱ። እግዚአብሔር ልቦና ይስጠን። ቤተክርስቲያን ላይ ምንም እኔ በግል ልጠቃ እችላለሁ። ጥቃት ግን የቤተክርስቲያን ሲሆን ምንም አይነት ሰው ልሁን መቆም ያለብኝ ከቤተክርስቲያኔ ጎን ነው። የራስ ችግር በጓዳ ይፈታል። የራስ ችግር በጓዳ ይፈታል። ጠላት ግን በዛ ዞሮ መጥቶ ታላቋን ቤተክርስቲያን የሆነች ምክንያት ፈልጎ ሊናገር የሚነሳ ከሆነ የዛን ሰዓት ላይ በህብረት መቆም ግን ግዴታ ነው። እኛ ቤተክርስቲያንን አንወክልም፣ ቤተክርስቲያን እኛን ትወክላለች እንጂ ታላቋ ቤተክርስቲያን በእኔም በማንም ሰው ልትነቀፍ አይገባም። በጣም ትልቅ ድፍረትም ነውርም ነው ቤተክርስቲያንን ማጠልሸት፣ የቤተክርስቲያንን ስም ለማጥፋት መሮጥ። ይህ በጣም ነውርም ነው፣ የማይደረግም ነገር ነው። ክብረ ክህነትን ማዋረድ ነውር ነው። ድቁናን ማቃለል፣ ቅስናን ማቃለል፣ ይሄ ከነውርም በላይ ነውር ነው፣ አይደረግም እንደዚህ። ኢትዮጵያዊ ባህላችንን ያጣ ነው በአንዳንድ በኩል እና እግዚአብሔር ያክብራችሁ። እናንተን ረጅም ወሬ ማውራት አልፈልግም። እያደረጋችሁት ላላችሁት ነገር ዋጋውን ከመድኃኒዓለም ብቻና ብቻ ነው የምትቀበሉት። ሀሳባችሁን ይሙላው፣ ሀሳበ ልቦናችሁ ይፈጸምላችሁ። የሚያስፈልጋችሁን እግዚአብሔር አምላክ ያደርግላችሁ። የምትፈልጉትን ሳይሆን የሚያስፈልጋችሁን እሱ ከፊት ከኋላ ይቅደምላችሁ። በባዕድ ሀገር ያላችሁትን እናንተን መልአኩ ቅዱስ ሚካኤል በመውጣት በመግባት በስራ ቦታችሁ በየሁሉም ቦታችሁ ይባርካችሁ። የነካችሁት ለበረከት ይሁን። ወዳጆቻችሁ ሁሉ ሰላም ይሁኑ። እናንተ ላይ አሸምቆ ለመጣል የሚፈልገውን ሁሉ እግዚአብሔር ልቦና ሰጥቶ ከህይወታችሁ ያርቀው፣ ፍሬያማ ያድርጋችሁ። እግዚአብሔር ያክብርልኝ። እናመሰግናለን። እናንተም እኛን ስለምታከብሩን፣ ስለምትወዱን፣ እንደ እህቶቻችሁ ስለምትንከባከቡን፣ ስታስተምሩን በእኛ እንዲገባን አርጋችሁ ስለምታስተምሩን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ።